በለው ዛሬ ሩታ ከአብርሽ ጋር እየተጨቃጨቅሽ ነው። ወይኔ ሩታ ግን አብርሽን ለምን አትታዩም? እንግዲህ አብርሽ ከሩታ ጋር ሆኖም ከፍቅር ጋር ከኋላ እየሄደ ስራ ይሰራ ነበረ አለ። እንግዲህ 7 አመት ሙሉ አብረነን ብለውልሽ ይረፍ እና አሁን ሩታ አብርሽን መለማመጥ ምናምን አያስፈልግሽም። በራሱ ጊዜ ይምጣ። ምክንያቱም ስንት ሴት ደረበብሽ፣ ስንት ሴት እና አብርሽ እኔ ለሩታ ይሆናል ብዬ አላስብም። ምናልባት ፍቅር እንግዲህ ለማስታረቅ ከሆነ የገባች ሩታን ለመፈተን ምናምን ኦኬ። ግን የእውነት ከፍቅር ጋር ግንኙነት ከነበራቸው ከአንቺ ጋር ሆኖም በቃ በመሀል ስትጣሉ ፍቅር ጋር የሚሄድ ከሆነ ይሄ ሰው ለአንቺ ጭራሽ ነው ማይሆንሽ ማያስፈልግሽ ብዬ ማስበው። ምክንያቱም የሆነች ክፍተት በተቆጠረች ቁጥር ሌላ ሴት ከሄደ በቃ ሀላስ እዛ ጋር ያላለቀ ፍቅር አለው ማለት ነው አብርሽ። ካሁን በፊት እንግዲህ ምናልባት ፍቅር ከፉአድ ጋር ስለሆነች አብሮ የማይሆኑበት ብዙ አጋጣሚዎች ሊኖሩ ይችላሉ። አሁን ግን ከፉአድ ጋር ስለተለያየች በቃ አሁን ከአብርሽ ጋር ለመሆን እሷ በጣም ፍሪ ናት። ፍቅር አሁን የፍቅር ጓደኛ ትፈልጋለች ትክክለኛ። ብዙ ወንዶች ቀየረሽ ግን ቪው የለም። ሶ ከአብርሽ ጋር ስትሆን ደግሞ አብርሽም ቻናሉ ይሞቃል፣ እሷም ቻናሉ ይሞቃል እና እንግዲህ ፍቅርዬ እግዚአብሔር ይጠብቅሽ። ሩታና ሄርሜላ በሰላም የሚተውሽ አይመስለኝም። ሄርሜላ ደግሞ እየተንፈላሰሰች ልደቷን እያከበረች ምናምን ነበረ። በተለይ ሄርሜላ ለማንም ብለሽ አብርሽን በለመን አለብሽ ብዬ አላስብም። በተለይ ሄርሜላ አብርሽን መተው አለብሽ። አንደኛ ትዳር ላይ ነው የተደረብሽ፣ ሁለተኛ ነገር ደግሞ እሱን የመለማመጥ ምንም ነገር የለብሽ። ሩታ ግን ለልጇ ስትል ነው ብዙ ነገር እያረገች ያለችው። አሁንም እየታገሰች ያለችው ሴት እንደዚህ እየደራረበባት ትግስት ኑሯት እየለመነች ያለችው ምንድነው ሩታ በቃ አብርሽን በቃ እንትን ነው ገባችሁ አይደለ? ምን አለ መሰላችሁ ለልጃችሁ ስትሉ ያው ብዙ ሰው ጋር ስትሆኑ ብዙ ነገር አለ፣ የሰው ባህሪ መልመድ ምናምን። እንግዲህ ሩታ የምትወደው የምታፈቅረው አብርሽን ይመስለኛል። አሁንም በጣም በትግስት እየተለማመጣችሁ እየለመነችው ምናምን ነው። አብርሽ ግን ጭራሽ ሌላ ሴት ደርቦ ከፍቅር ጋር ያለ ነገር እውነት ነው። ሄርሜላን ጭራሽ ረሳት፣ ከአእምሮ ድሌት አረጋት እና እንግዲህ ፍቅርዬ ደግሞ የምትፈልገው ዩቲዩብ መስራት ምናምን ነው። ሶ ፍቅርን የምትሳደቡ ሰዎች እንግዲህ ነፍሲ ማር። ከዛ ውጭ ፍቅር ራስሽን ጠብቂ። በዚህ ፉከራቸው በዚህ ሁኔታቸው የሚያስተርፉሽ አይመስለኝም ሀቢብቲ። ደስ ብሎኛል እኔ ከአብርሽ ጋር ስለሆነ ቻው። እና እንዴት ናችሁ የኔ ወዶች የኔ ማሮች የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንደተለመደው በአዲስ ነገር ከቻሳ ብለናል። ዛሬ እንግዲህ ሩታና አብርሽ ከወንድሙ ጋር መጥቷለኝ። የአብርሽ ቤተሰቦች በጣም ሩታ እንትናን እየተቃወሟት ነበረ ፍቅርን። ከትንሽ ጊዜ በኋላ ደግሞ ተቀበሏቸዋላችሁ። እኔ እኮ የአብርሽ ቤተሰቦች ትገርሙኛላችሁ። ወደ ነፈሰው የሆናችሁ ሰዎች መጀመሪያ ከሄርሜላ ጋር እያለ ከሄርሜላ ጋር ሆነ በኋላ ሩታ ጋር መሆን የለበትም አላችሁ። እናንተ ራሱ እኮ እንደ አብርሽ ዝም ብላችሁ አስተሳሰባችሁ እየተቀያየረ ነው። ሩታ ጋር ማስታረቅ ሲገባችሁ ሄርሜላ ጋር ሆኖ እያለ አይ ታሞ ነው ቀብጥሮ ነው ብላችሁ አብርሽ ሁለቱንም አልፈልግም እንዲል አረጋችሁ። በተለይ ቡዜ አሁን ዛሬ ቡዜም ዴብም ጠርተው በጣም አፈንግጧል። ምን እናድርገው ምናምን። ነገ ደግሞ አሁን ፍቅርን ተቀብለናል፣ የልጅነት ሚስቱ ናት፣ መብቱ ነው፣ እሱን ካስደስተው እንደፈለገ ይሁን ትላለች ቡዜ። ነገ ታያላችሁ ሀሳቧን ስትቀይርና አሁን ባለፈው ሄርሜላ ጋር ካልሆነ ብለው ሲያሽቃብጡ ነበረ። ዛሬ ደግሞ ሩታ ጋር ይሁን ብሎ ዴብ ተብዬው ተመለስ ቀብጥር እያለ እየተጣሉ ነበረ። አብርሽ ማንንም አይሰማም። አባቴ ቤተሰብ ምናምን የሚባል ነገር አይመቸውም። ሲቀጥል ደግሞ ፍቅርን ቤተሰብ በጣም ነበር የሚወዳት። መሀል ላይ ከፉአድ ባታረግዝና አብርሽና ፍቅር ላይ በጣም ብዙ ክፍተት ብዙ የሚደብር ነገር ተፈጥሯል። ግን ደግሞ ያው የልጅነት ፍቅር ሊሆን ይችላል እንግዲህ አናቅም። አብርሽ የእውነት ነው እያለ ነው፣ ግን እሱ አይታመንም። እኔ አብርሽን አላምነው። የትኛውም ሴት ጋር ቢሆን ማለት ነው መሄዱ አይቀርም። ፍቅር ጋር ቢሆን አንድ ልጅ ወልዶ ነገ ይሄዳለኝ። ፍቅር እንደማይሆናት በደንብ ታውቃለች። ጠንቅቃ ነው የምታውቀው። ማን ጋር ምን መስራት እንዳለባት ታውቃለች። ስለዚህ ፍቅር እንደማይሆናት ታውቃለች። ሶ ለጊዜው ግን ቻናሏን ማስነሳት ማሳደግ ምናምን ስለምትፈልግ ትንሽ ከአብርሽ ጋር መጋጋጥ ትፈልጋለች። ሶ ፍቅርዬ ሄጅበት ትንሽ አቃጣያቸው። ነገር ግን ተሰባስበው እንዳይደበድቡሽ። በስማም የሆነ ሰዓትም ታስታውሳላችሁ አብርሽ ፍቅርና አምጥቷት እንዴት እየሆኑ የነበረ ያኔ ሩታና የሩታ አድናቂዎች ምናምን ነበሩ። አሁን ደግሞ ሄርሜላም ተጨምሯል እና ሁለቱ ሴቶች እንዳይገሉሽ ፍሪ ሀቢብቲ። በጣም ከባድ ነው። ጊዜው ከፍቷል። ሰው በሴት በወንድ እየተገዳደለ ስለሆነ በጣም ጥንቃቄ ማድረግ አለብሽ። ከዛ በተረፈ ሩታ አብርሽን በዚህ ልክ መለመን የለብሽም። በቃ እሱ እኮ ሄርሜላ ጋር ትቶሽ ሄደ። አሁን ደግሞ ፍቅር ከሄደ ካንቺ ጋርም ሆኖ ፍቅር ጋር እንደሚሄድ ነው እንግዲህ አሁን ዛሬ እያወራችሁ የነበረው።
ስለዚህ እንደዚህ አይነት ሰው ለልጅሽ አባትም መሆን ካለበት በውጭ ሁን እንጂ ከሱ ጋር ዘላለምሽን እንደዚህ ስትቀጠይ ከሚያመጣቸው 10 11 12 13 ሴት ጋር ስትጣይ ትኖሪያለሽ። ፍቅርም አብራ አትኖርም። ታያላችሁ። ትንሽ አይታው ትሄዳለች። አብረሽ ከፍቅር ጋር ቢሆን አይዘልቅም። ፍቅር ጋር ሆኖ ደግሞ የሆነ ሰዓት ተመልሶ ሩታ ጋር ይመጣል። ታያላችሁ። ሩታ ጋር ይመጣል። ከዛ ደግሞ የሆነ ሰዓት ደግሞ ሄርሜላ ጋር እንደዚህ እያለ በቃ እያተራመሳቸው ነው የሚኖረው። ስለዚህ ፍቅርዬ ያው ትንሽ ሰራርታ ዘወር ማለቱ አይቀርም። እንደባለፈው ፊቷን ማዞሩ አይቀርም። መጨረሻ ላይ ከሩታ ጋር አስታረቋችሁ ወይ ከሄርሜላ ጋር አስታረቋችሁ ብላ ዘወር ማለቱ አይቀርም። ፍቅር አሁን ብትሳደቡም ብትናደዱ ምንም ብትሉም አብርሽን የበለጠ እልህ አስይዛችሁት አብርሽ ሌላ ነገር ውስጥ ገብቶ ብዙ ነገሮችን ይፈጣጥርባችኋል። ምንድነው ማድረግ ያለባችሁ እናንተ? ዝም አይነቅዝም። ብዙ በተለይ የሄርሜ አድናቂዎች በስማም ተቃጥላችሁ ልትሞቱ ነው። ይሄኔ እኔ ልቃጠልላችሁ። ምንም ማድረግ አይቻልም። ድሮም የልጅ አባት እንደዚህ ነው። ሶት የሚቀያየር ሰው ለትዳር ነው። አብርሽና ሄርሜላ ወደፊት አብርሽዬ የኛ ጀግና የኛ ነበር ምናምን ስትብት የነበረው ጀግና ነው አብርሽ። የሚዲያው መሪ በሉት። ዩቲዩብን እንዴት መጠቀም እንዳለበት በደንብ የሚያቀሰው ነው። ግን ደግሞ ለትዳር ከአንድ ሰው ጋር ተረጋግቶ መኖር አይችልም በጭራሽ። እና አንዳንዴ ገንዘብ ሲገኝ ታውቃላችሁ ሁሉን ነገር አይናችሁን፣ ጆሮአችሁን ምንም ነገር እንዳታዩ አድርጎ ነው የሚያወራችሁ። እና አብርሽ እንደዛ ነው የታወረውና ሩታ በዚህ ልክ አብርሽን መለመን የለብሽም። ከዚህ በላይ መለማመጡ ምናምን አስፈላጊ አይደለም። አብርሽ እንግዲህ ፍቅርን አፈቅራታለሁ፣ ወዳታለሁ፣ ብዙ ጊዜ ጓደኛ ነው ለእህቱም እያላት ነበረ። እህትና ወንድሞቹ ደግሞ ከፍቅር ጋር ያለን ነገር አቁም ትላላችሁ። እሱ ከሄርሜላ ጋር እንኳን አቁም ብላችሁት ያላቁመ ሰው ነው። እንኳን አሁን ደግሞ ሁሉን ነገር ትቶት በቃ አሁን እኮ ሼም የለውም አብርሽ። ይሉንታ ሼም ምናምን ባል ነገር የለም። አይን ባይን የሆነ ሰው ሆኗል። እና አብርሽ እንግዲህ ይመችህ፣ አተራምሳቸው። እኔ ፍቅርዬ ግን በጣም ጥንቃቄ ማድረግ አለብሽ፣ እንዳይገሉሽ ነው እኔ የምፈራው። እነዚህ ሁለት ሴቶች እኔ እንጃ የሚያስተርፍሽ አይመስለኝም። በተለይ ሩታ ዛሬ በጣም ተናዳለች። እሷ ጋር እያለም ፍቅር ጋችት እንደሚያረግባት ስታቅ በቃ ኦ ማይ ጋድ በጣም ነው የተናደደችው። እና ፍቅርዬ በጣም ጥንቃቄ አርጊ። ግን ፍቅር ትንሽ ሰራርታ ሸቀል አርጋ ፊቷን ማዞሯ የማይቀር ጉዳይ ነው ማለት ነው።